ከጀልባ ውስጥ ወጥቶ መራመድ ጀመረ። ሌሎቹ 11 ቁጭ ብለዋል እዛ። እሱ ግን ኢየሱስ ና የሚለውን ቃል ይዞ መራመድ ጀመረ። ስንት ሜትር እንደተራመደ ባናውቅም ግን ተራምዷል። በኋላ ግን ወጀቡን ሲያይ ሰጠመ ይለናል። መስጠም ጀመረ። ጌታ ሆይ ስጠፋ አይገድም ምን ያለው የዛኔ ነው። ወገኖቼ መሃል ላይ እንድንሰጥም የእግዚአብሔር ሐሳብ አይደለም። መሃል ላይ ደግሞ መስጠም እንዳለ የመጀመሪያው ለመራመድ የሚያስችል እምነት ብቻ ሳይሆን ቀጣይነት እስከ መጨረሻው የሚያስኬደን እምነት ይሆንልን ዘንድ ምኞቴ ነው። ክብር ለኢየሱስ ይሁን። ያም ቃሉ ላይ ብቻ ዙሪያችን የሚለውን ጠላት የሚያወራውን ሁኔታ የሚናገረውን የተለያዩትን ድምፆች ኢግኖር አድርገን መሄድ ከቻልን፣ ያለዛ ፍርሃት ውስጣችን ይገባና ደህና ጀምረን ነበረ መሃል ላይ እናቆም። ሌሎች የሚያሾካሾክ ድምፆች አሉ። ተስፋው ላይ ከቆምን መሻገር እንችላለን። ለዚህ ነው መጽሐፍ ቅዱስ ሲናገር የእምነታችን ጀማሪና ፈጻሚ የሆነውን እሱን ተመልክተን ይላል። ያለ ኢየሱስ እግዚአብሔር ወደ ወሰነው ዕጣ ፈንታ ልንገባ አንችልም።